ኖላዊ ክፍል 106። እንግዲህ እርግብን ፖሊሶች እየፈለጓት ነው። ሜሮም የማውቀው ጉዳይ የለኝም፣ እዚህ ቤት ትቻት ነበረ የሄድኩት። ከዚህ ውጭ የማውቀው ነገር የለኝም። ልትሄድ የምትችለው ወይዘሮ ባዩሽ ጋር ነበረ። ወይዘሮ ባዩሽ ደግሞ ታስራለች። ከዚህ ውጭ የማውቀው ነገር የለኝም አለች ሜሮም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የኢትዮጵያ ተከታታዮች የምወዳችሁ የምትወዱኝ ሰላም ብያለሁ። ሁላችሁንም ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ እያልኩኝ ቀጥላለሁ። ይዝራ እንግዲህ ሀናን አፍቅሯል እና ለሰላም ሀና ዛሬ ለምንድን ነው የማትመጣው? አልመጣችም ይላታል። እና አዎ አልመጣችም፣ ምን ነው ናፈቀችህ እንዴ ትለዋለች። እና ሰላም ደግሞ ለይዝራ ናፈቀችህ እንዴ ምን ነው አለችው። ይዝራም እኔ እንጃ አላውቅም አላት። ሰላም ይዝራ እስቲ ሳትደብቅ ስለ ሀና የሚሰማህን ስሜት እስቲ ንገረኝ ብላ ጠይቀዋለች። እና ይዝራም ማለት ይላታል ለሰላም ማለት ነው ጥያቄ እኮ ግልጽ ነው፣ ስለዚህ ጥያቄ መልስልኝ ትለዋለች። ይዝራም ደግሞ ሀና በጣም ጥሩ ልጅ ናት፣ በትምህርቷን ከምንም በላይ ጎበዝ ናት ይላታል። እና በመካከል ሰላም ወሬውን ታቋርጠውና ይዝራ ስማኝ፣ እኔ ስለ ሀና ማንነት ሳይሆን ስለ ሀና ያለህን የሚሰማህን ስሜት ንገረኝ ነው ያልኩህ ብላ በቁጣ ተናገረች። እሺ ምን ልንገርሽ ሰላምዬ፣ ምን ማወቅ ነው የምፈልጊው አላት። ስለ ሀናን ትወዳታለህ፣ ተፈቅራታለህ፣ ንገረኝ ስለዚህ ትለዋለች ሰላምም። እሱም ደግሞ ስለ ሀና ከማውራቴ በፊት እስቲ ስለ ራሴ አንዳንድ ነገሮች ልንገርሽ ይላታል። እና ይዝራም ስለ ራሴ ልንገርሽ ታለ በኋላ እኔ ብቻዬን ነው የኖርኩት፣ ወንድምም ሆነ እህትም ሆነ ምንም ነገር የለኝም እና እኔ ደግሞ ከሀና መራቅ ብዙ ያስፈራኛል ይላታል ሰላም። እና ሰላምም ደግሞ ከአሁን በፊት እኮ ይህንን ቃላት ነግረህኛል እና ለምንድን ነው የምታሰለቸኝ ትለዋለች ሰላም። ይዝራም ታሰለቸውሽ፣ በጣም ይቅርታ ይላታል። እና ይቅርታ ካለ በኋላ ሰላምን እሺ ቀጥል አለችው። እሱም ደግሞ ከዛም በኋላ ሰው መቅረብም ሆነ መራቅም በጣም እፈራለሁኝ አላት። በተለይ ሀና ደግሞ በጣም የምትወደድ ልጅ ናት። እና ይዝራ እዚህ ትምህርት ቤት ተገባሁ ጀምሮ ስለ ሀና ማሰብ ተጀመርኩ ቆይቻለሁኝ። በጥቅሉ እኔ እወዳታለሁ ብሎ ለሰላም ነገራት። አሁን ክላስ እየገባሁ ያለሁት እሷን ለማየት ሳይሆን አይቀርም አላት። ሰላም እና ካዲያ እንደዚህ ከሆነ ለምን አትነግራትም አለችው። ማለቴ ለምን የፍቅር ጥያቄ አታቀርብላትም ለማለት ነው አለችው። እንዴ ያምሻል እንዴ ሰላምዬ፣ እምቢ ብትለኝስ ይላታል ይዝራ። እሱን የሚያውቀው ትቀበልህ አትቀበልህ የፍቅር ጥያቄህን የሚያውቀው ፈጣሪ ነው፣ አንተ ብቻ ይህንን ነገር አድርግ ትለዋለች ሰላም። ሰላምዬ ይህንን ለሀና በላት ንገራት የምትይኝ ሀና ግን ለኔ ስሜት እንዳላት ነግራሻለች ይላታል። አንተ ስሜትህን ንገራት፣ አንተ የሚሰማህን ስሜት ንገራት፣ ከዛም በኋላ ደግሞ እሷ የምትልህን ዝም ብለህ ስማ ትለዋለች ሰላም። ሰላምዬ የምታውቂው ነገር ካለሽ ንገሪኝ ይላታል። እሷ ደግሞ አንተ ልጅ ቆይ እስቲ በጥብጠው ታልጋቱ አይገባህም ማለት ነው ትለዋለች በመሰላቸት። ምኑ ደረቅ ነህ አሰማም እንዴ ብላ ትታው ሄደች ሰላም። ጆሮ ደግሞ ወይዘሮ ሜላት ቤት ሄደ። ወይዘሮ ሜላትም ጠፋህሳ በሰላም ነው ምንድነው እንደዚህ መጥፋት ትለዋለች ለጆሮም። ተቀመጥ ብለው ቁጭ ካሉ በኋላ በሰላም ነው ግን የዚህን ያህል የጠፋኸው ትለዋለች። አዎ በሰላም ነው፣ ትንሽ ስራ ጀምሬ ነበርና ለዛ ነው ይላታል ጆሮም። ጆሮም ወይዘሮ ሜላት ቤት ከሄደ በኋላ
ፋዘርዬ እንደምትፈልጉኝ ነግሮ የነበረ እዚህ የመጣሁት ይላታል ወይዘሮ ሜላት። ወይዘሮ ሜላትም ደግሞ ማነው ፋዘርዬ? የሀና አባት ማለትህ ነው ትለዋለች። አዎ እሳቸው ናቸው ይፈልጉሃል ብለውኝ እዚህ የመጣሁት ይላታል ወይዘሮ ሜላት። አዎ ስፈልግህ ነበረ። በቃ የሚበላ ነገር ላቅርብና እየበላን እናወራለን ትለዋለች ወይዘሮ ሜላት። አይ አያስፈልግም፣ ነገሩን ብቻ ንገሪኝ። እኔ በሆዴ የምደራደር ልጅ ያን ያህል አይደለሁም። ስለዚህ ንገሩኝና ነገሩን ከዛ በኋላ እንደ አስፈላጊነቱ እናየዋለን አለ ተምቹ። ያው የሆዱ ነገር እንግዲህ አስቸጋሪ ነው ካልክ እንግዲህ ምን ይደረጋል። እኔማ ከባልተቤቴ ጋር ተማክረን ትንሽ ስራ ልሰጥህ አስቤ ነበረ አለች ወይዘሮ ሜላት ለጆሮ። እና ስራ ተጀመርክማ እንግዲህ ምን ይደረጋል ትለዋለች ወይዘሮ ሜላት ለጆሮ። ጆሮም ደግሞ ምን አይነት ስራ ነው ስራው ይላታል። እሷም ደግሞ አይ እርግብ ስትሰራበት የነበረው ሱቅ ነው ትላለች ወይዘሮ ሜላት። እዛ ሱቁ በሽያጭነት በሰራተኝነት እንዲሰራ ፈልገን ነበረ ትለዋለች። ጆሮም በሰራ ደስ ይለኝ ነበረ ይላል። ግን የሚሆን አይደለም ይላታል ወይዘሮ ሜላት። ወይዘሮ ሜላትም ግን እኮ ብሰራ ደስ ይለኛል፣ ጥሩ ክፍያም እከፍልሃለሁኝ ትለዋለች። ጆሮም ይሄ የክፍያ ጉዳይ አይደለም፣ ስለ ብር ጉዳይ አይደለም ይላታል። ወይዘሮ ሜላትም እና ምንድን ነው ጉዳዩ ትለዋለች። እና እኔ ደግሞ ወንድሜ ጠፍቶብኛል፣ ለምንድን ነው የማሰራው ስትለው እኔ ወንድሜ ጠፍቶብኛል፣ ወንድሜን እያፈላለኩ ነው፣ ወንድሜን ሳላገኝ እኔ ምንም አይነት ስራ መጀመር አልፈልግም ይላል ጆሮ ለወይዘሮ ሜላት። እና ወይዘሮ ሜላትም ወንድም እንዳለ አላቅም ነበረ ጆሮ ትለዋለች። እሱም ደግሞ አይ የስጋ ወንድሜ አይደለም መወለድ ቋንቋ ነው ይላል ጆሮ። እና መወለድ ቋንቋ ነው እሱ ማለት ለእኔ ከወንድምም በላይ ነው ይላል ጆሮ ለወይዘሮ ሜላት። ወይዘሮ ሜላትም ካልተሳሳኩኝ የእርግብን ጓደኛ ሳይሆን አይቀርም ትላለች ወይዘሮ ሜላት። የእርግብን ጓደኛ ነው አይደለ ወንድሜ የምትለው ትለዋለች ለጆሮ። ጆሮም ተሱ ጋር ብዙ ስቃይ በጎዳና ላይ አሳልፈናል ይላታል። እና ተምቹ ባይኖር እዚህ ደረጃ አልደርስም ነበረ። ስለዚህ እሱ ከምንም በላይ ነው ይላል ጆሮ ለወይዘሮ ሜላት። ወይዘሮ ሜላት ደግሞ ይህን ያህል ከዚህም በላይ ይገርማል ትላለች ወይዘሮ ሜላት። እና ጆሮም ወይዘሮ ሜላትን ተምቹ በጣም እንደሚወዳትና እንደሚያከብራት ነገራት። ወይዘሮ ሜላትም እንዴት ማለት እንዴት ሊወድ ይቻለ በማለት ጆሮን ጠይቀዋለች። ጆሮም ያኔ ታምሽ እያለ ቤቷ ሂጄ በጣም ነው የተንከባከበችኝ ያከበረችኝ እያለ ነበረ ይላታል ወይዘሮ ሜላት። እና ሆስፒታልም መቶ ጠይቆሽ ነበር ያኔ የታመምሽ ጊዜ ይላታል ጆሮ። እና እባክሽ የምቺ ከሆነ ስራው ይቅርብኝና ወንድሜን አፋልገኝ እባክሽ ይላታል ጆሮ ለወይዘሮ ሜላት። ወይዘሮ ሜላትም እሺ የምችለው ከሆነ ችግር የለውም እንፈልገዋለን በማለት መለሰችለት። እና በምችለው ነገር ሁሉ ተጎን ሆናለሁ በማለት ወይዘሮ ሜላት ለጆሮ ትናገራለች። ጆሮም ደግሞ በጣም አመሰግናለሁኝ፣ የምንችለውን ሁሉ ነገር አድርገን መፈለግ አለብን፣ ተምቹን ማግኘት አለብን ይላታል። እና ወይዘሮ ሜላት የምትጠይቀኝን ሁሉ እምቢ አልልህም፣ አንተ ማለት ባለውለታዬ ነህ፣ ስለዚህ ምንም ነገር ማድረግ ካለብኝ አደርገዋለሁ በማለት ወይዘሮ ሜላት ለተምቹ ተጎንህ ነኝ አለችው። እና አሁን እንግዲህ ይህንን ካወራን አሁን የሚበላ ነገር ብሰጭኝ ከምንም በላይ ደስ ይለኛል በማለት ጆሮ ለወይዘሮ ሜላት ይናገራል። እና በጣም ደስ እያለኝ ነው የማቀራርብልህ፣ እኔው ራሴ ነኝ አዘጋጅቼ የማቀርብልህ፣ በቃ መጣሁ ብላ ምግብ ልታዘጋጅ ወደ ኪችን ትሄዳለች። እና ጆሮም ደግሞ ተምቹ ለካ እውነቱን ነው እንግዲያ መንከባከብ በደንብ ትችልበታለች ማለት ነው ወይዘሮ ሜላት በማለት ጆሮም ያወራል።
እና እነዚህ ደነዞች እነዚህ ድንጋዮች መቼ ነው በስነ ስርዓቱ ስራቸውን የሚሰሩት? በማለት ሽማግሌው ይናደዳል። ፖሊሷም ገብታ ወይዘሮ ሜላትን እኛ የምንፈልግሽ ከሆነ ይቅርታ፣ ወይዘሮ ባዩሽን እኛ የምንፈልግሽ ከሆነ እንጠራሻለን በማለት ፖሊሷ ተነግራታለች ወይዘሮ ባዩሽ እና ሜሮም ወይዘሮ ባዩሽ አፍጣ ታያታለች። ሜሮምም ደግሞ ምን ነው አፍጠሽ ታይኛለሽ ትላታለች። ምክንያቱም ሜሮም ባዩሽን እዛው እስር ቤት ለማበስበስ ግዴታ መገኘት አለባት። ግዴታ እርግብ መገኘት አለባት። እርግብን ማሳሰር አልፈልግም፣ እሷ እንድትጎዳ አልፈልግም። ነገር ግን አንቺ እስር ቤት እንድትበሰብሽ ግዴታ እርግብ መገኘት አለባት በማለት ሜሮም ትናገራለች። እና ለምንድነው የምታፈጭብኝ ስትላት ለምንድነው የማላፈጥብሽ አፈጥብሻለሁ በማለት ወይዘሮ ባዩሽ ሜሮምን ትናገራለች። ምክንያቱም የማፈጥብሽ ምክንያት የሄዳችሁበትን ጉዳይ ረስተሽው ነው ትላታለች። ምክንያቱም በጣም እያሳሰባት ስለነበረ እና ሜሮምም አሸንፈሻል እንኳን ደስ አለሽ በማለት ለወይዘሮ ሜላት ትነግራታለች፣ ለወይዘሮ ባዩሽ ትነግራታለች። እና ሜሮምም ዛሬ አሸንፈሻል፣ ለዛሬ አልተሳካልኝም፣ ስለዚህ አሸንፈሻል እንኳን ደስ አለሽ በማለት ለወይዘሮ ባዩሽ ሜሮም ትናገራለች። እርግብ እቤት አላገኘናትም፣ የለችም። የት ሄዳ ስትላት የማውቀው ጉዳይ የለኝም፣ ግን እቤት የለችም በማለት ሜሮም ለወይዘሮ ባዩሽ ትናገራለች። ወይዘሮ ባዩሽም አጉል ቂም አትርፈሻል፣ ምክንያቱም እኔ ያልኩሽን ብትሰሚ ኑሮ ይህ ሁሉ አይመጣም ነበረ። ስለዚህ ቂም አትርፈሻል እናያለና በማለት ትዝትባታለች ወይዘሮ ባዩሽ።